ዛሬ የዓለማችንን የኃይል ሚዛን ለማስጠበቅ በምጣኔ ሀብት ጥንካሬና በጥምረት ምስረታ ውስጥ የሚያልፉ በረቂቅ ቴክኖሎጂዎች የታጀበ የጦር መሳሪያ መታጠቅ እንደሆነኛ አማራጭ መወሰዱ ጉዳይ የአደባባይ ሚስጥር መሪዎች በየዓለም አቀፉ መድረክ የሚነግሩን የሐሳባቸው ማጠንጠኛም እየሆነ መጥቷል። በዋነኝነት ዝምታ የሚያጠቃቸው የሚመስሉት ሲስቁም ሲከፋቸውም ሁልጊዜም አንድ አይነት ገጽታ ለዓለም በማሳየት የሚታወቁት የቻይናው ሺ ጂንፒንግ ግንባር ቀደም ተጠቃሽ ናቸው። ጦራቸውን በትልቁ የኢኮኖሚ እድገት ያጀቡ ይባላቸዋል። በአሁናዊ የፖለቲካና ወታደራዊ ግድድር መድረኮች ከኦጋዱንጉ እስከ ዋሽንግተን፣ ከባማኮ እስከ ፓሪስ፣ ከአስመራና ቤጂንግ እስከ ለንደን እንዲሁም እዛው ክሬምሊን ሞስኮ ድረስ አንድም በጠላት አንድም በወዳጅ ስማቸው ሳይነሳ ውሎ የማያድረው ደግሞ ፕሬዚዳንት ቭላድሚር ፑቲን እንዲሁ ስማቸው ይነሳል። ፑቲን መከበር በጦር መሳሪያ ያሉት ለአንድ ክፍለ ዘመን አጋማሽ ከምዕራቡ ዓለም ጋር ተጋፍጫይቸዋለሁ በሚል ፖለቲካዊና ወታደራዊ አረዳደን በማራመዳቸው እንደሆነ ይነገርላቸዋል። ዛሬ ደግሞ ሩሲያ በዓለም ላይ እጅጉን የተራቀቀውን የኒውክሌር ጦር መሳሪያ የታጠቀች ሀገር ናት በሚል በአደባባይ ዓለም ተወቅ ጠላትም ይደንግጥ ብለዋል። ቴርሞ ኒውክሌሮቹ በእርግጥም የሩሲያ ሉዓላዊነት የታፈረ እንዲሆን ያደርጋሉ፣ የዓለምን የኃይል ሚዛን በአግባብ ያስጠብቃሉ በሚል ፕሬዚዳንት ቭላድሚር ፑቲን ከፍ ያለ ስም ሰጥተዋቸዋል። ሩሲያና አሜሪካ በጥቅል ጦር አንደኛና ሁለተኛ ላይ ቢቀመጡም ሞስኮ ከ6000 በላይ ኒውክሌሮችን በማንገብ ቁጥር 1 ላይ፣ ዋሽንግተን ደግሞ ከ5000 በላይ በመታጠቅ ቁጥር 2 ላይ ተቀምጠዋል። በዛ ላይ ዓለማችን ላይ ከ13000 በላይ የኒውክሌር አረጫፎች እንዳሉ ቢታወቅም ከ90% በላይ የሚሆነውን የታጠቁት እነዚሁ ግዙፎቹ ሞስኮና ዋሽንግተን በመሆናቸው ስጋቱን በአንድ ፑቲንና በትራምፕ መራሹ የሰሜን አትላንቲክ የጦር ጥምረት መሃል ያድርገዋል። ምንም እንኳን ኔቶ በትራምፕ ወታደራዊ አይን ገንዘብ እንጂ በአትላንቲክና በአውሮፓ ጦር ምን ያደርጋል አይነት እየሆነ ቢመጣም ምናልባትም ዓለም ላይ 9 ሀገራት በግልጽም በድብቅም በመንግስታቱ ድርጅት አሰራርም ቢታጠቁትም አዳዲስ ኃይሎች እንደ ኢራን ያሉት ብቅ ማለታቸው የነ ፑቲንን ዛቻ የሚያረጋግጥ እንዲሁም የከፋም እያደረገው ይመጣል። ምክንያቱም ሩሲያ ከጀርባ አለች የሚሉ ድምጾች እየሰፉ በመምጣታቸው ቻይና፣ አሜሪካ፣ ሩሲያ፣ ብሪታንያና ፈረንሳይ ኒውክሌር ታጣቂ ሀገራት NWS ሲሆኑ ባሳልፉ አለመስጠትና አላግባብ ባለመጠቀም በሚል አሊያም ኒውክሌርን ማባዛት በሚለው የኒውክሌር መሳሪያ መርህ NPT የሚተዳደሩ ናቸው። ኒውክሌር ጦር መሳሪያውን በተለያየ አጋጣሚ ታጥቀነዋል በሚል ያወጁ ሀገራት ደግሞ የኤዥያዎቹ ህንድ፣ ፓኪስታንና ሰሜን ኮሪያ ናቸው። ያው የለኝም አይሉት አለኝ አቋም የምታራምደው እስራኤልም በዚሁ ማዕቀፍ ውስጥ የምትገኝ ሀገር እንደሆነች ይታወቃል። እጅጉን አሳሳቢ የሚያደርገው 9ኙም ሀገራት ወይ በአውሮፓ ወይ በኤዥያ መገኘታቸው ነው። አንድ አሜሪካ ብቻ በሰሜን አሜሪካ መገኘቷ ደግሞ ትርጓሜውን ሌላ መልክ ያሰጠዋል። ኒውክሌር የሀያላኑ ነው ከሚለው ባሻገር በሁለት ሀገራት ግድድር ውስጥ የገባ ነው፣ በአሜሪካና በሩሲያ ጥላ ስር ሀገራቱም የወደቁ ናቸው የሚለው ደግሞ በእርግጥም አስቸጋሪ ያደርገዋል። የኒውክሌር ጦር መሳሪያ በጎራ አሊያም በሁለት ጥምረት ከሆነ ደግሞ ምን ያህል አስቸጋሪ እንደሆነ ለመገመት አያዳግትም። ይህ ሁሉ ትርምስ ባለበት አጋጣሚ ፑቲን እኛ ያለን እጅጉን የተራቀቁ ኒውክሌር ነው ማለታቸው ታክቲካሎችን ብንጠቀም እንኳን ፍላጎታችን ይከበራል በሚል ሀሳባቸውን ለማጠናከር መሞከራቸው የዓለማችንን ፖለቲካ ወደ ጦር መሳሪያ ግድድሩ በግልጽ እያመራው እንደሆነ ይጠቁማል። ፑቲን የሚሉት ሩሲያ የመጨረሻውን የኒውክሌር ቴክኖሎጂ አንግባለች ነው። ይህም የዓለምን የኃይል ሚዛን ያስጠብቃል፣ የሩሲያ ሉዓላዊነትም ይከበራል ብለውታል። በሩሲያ ብሔራዊ የጦር መሳሪያ መርሃ ግብር ስብሰባ ላይ ፑቲን ይህም ብለዋል። በሞስኮ የኒውክሌር መርሃ ግብር ላይ የተለየ ትኩረት እንዲሰጠውም አሳስበዋል። ፕሬዚዳንት ቭላድሚር ፑቲን ኒውክሌር ትራይድ ይጠናከር ያሉ ሲሆን በምድር ላይ መሰረቱን ያደረገ አህጉር አቋራጭ ባለስቲክ ሚሳኤል ICBM፣ ከባህር ሰርጓጅ የሚነሳ ሚሳኤል እንዲሁም ስልታዊ ቦምብ ጣይ ጀቶችን ያካተተ የኒውክሌር መርሃ ግብር ጽንሰ ሀሳብን ግምት ውስጥ ያስገባው ጥናቸው ነው ያስቀመጡት። ይህ ደግሞ አረዳዱን በእርግጥም ዓለም ወታደራዊ እንዲሆን ያደርግባታል። በባህር በአየርና በምድር ያሉ የሩሲያ ኃይሎች በሙሉ ኒውክሌር መታጠቅ የሚችሉበትን አጋጣሚ አሊያም እነዚህ ሚሳኤሎች እንዲያነግቡት መደረጉ እጅጉን አስቸጋሪና ውስብስብ ዓለም የመፍጠር ሂደት ተደርጎ ቢታሰብም ሞስኮ ለመከበር አማራጩ ይህ ብቻ ነው። ምክንያቱም 32 ሀገራት ከበውኛል የሚል ማስተባበያ በመስጠት ላይ ትገኛለች። ይህ ደግሞ ሩሲያ በአንድ ሀገር አደገኛ የመጀመሪያ ጥቃት የኒውክሌር ኃይሏ እንዳይመታ ደጀን ይሆናታል። በቴክኖሎጂ በፍጥነት በመለወጥና ጊዜውን የዋጀ ከመደበኛና ኋላ ቀር ጦር መሳሪያ አንስቶ ከተራቀቀው እንዲሁም የሳይበር ጦርነትን ታሳቢ ያደረገው የሩሲያ ስትራቴጂክ የኒውክሌር ኃይል 95% መድረሱን ፑቲን አስቀምጠዋል አሊያም ይፋ አድርገዋል።
ከሁሉም የኒውክሌር ታጣቂ ሀገር በላይ ይህን ማሳካት ችለናል ያሉት ፑቲን በተለያየ አይነትና አቅም ልክ የሚሰሩ ኒውክሌሮች እንዳሏቸውም ተናግረዋል። በተለይም በ2023 ለጦርነት ዝግጁ እንዲሆን የተደረገው ሳርማት አይሲቢኤም ተጠቃሽ ሲሆን 10 ቶን አረጫፍ ተሸክሞ 18000 ኪሎ ሜትር የሚሸመጥጠው ተጠቃሽ ነው። ከኒውክሌር ባሻገርም በዩክሬን ጦርነት የተገኘው ልምድ አዳዲስ ቴክኖሎጂዎችን መታጠቅ እንደሚያስፈልግ ፕሬዝዳንት ቭላድሚር ፑቲን አሳስበዋል። ይህ ደግሞ የዓለምን ፖለቲካ አካሄዱን የሚለውጥ ነው ቢባልም አንድም በሩሲያና በአሜሪካ መካከል ያለውን የአቅም መለካካት በግልጽ እንዲቆም ያደርገዋል ተብሏል። ሩሲያ ቀጣይነት ያለውና የማያቋርጥ የጦር መሳሪያ ግንባታ ውስጥ እንድትገባ ፑቲን አሳስበዋል። በአደገኛ ኃይሎች ተከበን መዘጋጀት አለመቻል ፈተናውን ያበረታብናል በሚል ሀሳባቸውን ያስቀመጡት ፕሬዝዳንት ቭላድሚር ፑቲን ኔቶን በዋናነት ዛሬም እንደ ጠላት መቁጠራቸውን ቀጥለዋል። ያ ማለት የሰሜን አትላንቲክ የጦር ጥምረት ታሳቢ ሆኗል የሚል ትርጓሜ ያለው አንድ ሩሲያ ከ32 ምዕራብ ዓለም ሀገር ጋር የምታደርገው ውጊያ በአጭር ጊዜ ውስጥ ይኖራል የሚል ግምት ያላቸው ፕሬዝዳንት ቭላድሚር ፑቲን በእርግጥም ጉልበቴን ማሰባሰብ ይኖርብኛል፣ እንዲህ ካላደረግን የመሸነፋችን ነገር ግልጽ ይሆናል፣ ግን እኛ ባለ ታሪኮች ነን፣ ይህን ደግሞ እንደግመዋለን በሚል ዛሬም ጥንካሬያቸውን ለማስቀመጥ ሞክረዋል። ግን ሩሲያ ሁሌም በርትታ መቀጠል እንዳለባት አስቀምጠዋል። ፑቲን የምዕራቡን ዓለም ባህሪ ጠንቅቄ ያውቃለሁ፣ ለዛውም ከኬጂቢ እስከ ፕሬዝዳንትነት ብለው ታርፈዋል። ይህ ደግሞ እጅግ አስቸጋሪ ነው ማለት ነው። በ1960ዎቹ ስለላውን ተቀላቀሉ። ከ1999 እስካሁኗ ሰዓት ካስፈለገም እስከ 2036 አንዴ ጠቅላይ ሚኒስትር ሌላ ጊዜ ፕሬዝዳንት እየሆኑ ሩሲያን መርተዋል እና ምዕራቡን ጠንቅቀው ያውቃሉ ለማለት ያስደፍራል። በአሁኑ ሰዓት ባለው ውጥረትና ጦርነትም ይህኑ ታሳቢ ይደረጋል ባይ ናቸው ፑቲን። ከዩክሬን ጋር እየተደረገ ባለው ጦርነት ሞስኮና ኪየቭ በሰው አልባ አውሮፕላን ላይ መሰረቱን ያደረገ ጦርነት መግባታቸው በእርግጥም ሩሲያ የጦር መሳሪያዋን እንዳልተጠቀመቻቸው የሚጠቁም ያደርገዋል። ያ ማለት ጠንካራዎቹ ሚሳይሎች በእንዲህ አይነቱ አካሄድ ዛሬም ሩሲያ አደገኞቹን የጦር መሳሪያዎች ማውጣት የምትችልበት አጋጣሚ እንደሚፈጠር ግምት ውስጥ ማስገባት የሚያስገድድ ያደርገዋል። ሞስኮ የሰሜን አትላንቲክ የጦር ጥምረት ከባልቲክ ሀገራት ከወጣ የዩክሬን ጦርነት ቋጫለው ያለችበት ሚስጥርም ይሄው ጦርነቱ ከዩክሬን ባሻገር መሆኑን በግልጽ የሚያስቀምጥ ያደርገዋል። ኔቶ ከ1989 በፊት ወደ ነበረው ድንበር መመለስ አለበት የሚል አቋም ሞስኮ እያራመደች መሆኗም ይህኑ ይጠቁማል። በባልቲክና በምስራቃዊ አውሮፓ ኔቶ ከወጣ ጦርነቱ ይቆማል የሚል ሀሳብ ማንሳቷ ጥያቄ በተለያየ አቅጣጫ እንዲነሳ አድርጓል። የባልቲክ ሀገራትን ሩሲያ ለመውረር ፈልጋ ያራመደችው ያለው ሀሳብ መሆኑን የሚጠቁም ነው በሚል የሰሜን አትላንቲክ የጦር ጥምረት አባላትም ጥያቄ ማንሳት ጀምረዋል። ኤስቶኒያ፣ ላትቪያና ሊቱዌኒያ የማይቀርላቸው የሩሲያ ኢላማዎች ናቸው የሚባለውም ከዚህ አንጻር ነው። በእርግጥ ፕሬዝዳንት ቭላድሚር ፑቲን እንዲህ አይነቱ ዓላማ የለኝም ቢሉም ከኔቶ ጋር ባላቸው ስጋት ግን ይህን የማድረግ እድሉ ሊኖር እንደሚችልም ሀሳቦች እየተቀመጡ ይገኛል።